አራዳ ቅዳሜ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔ ናሆም በየነና እኔ አለማየሁ በላይነህ ወርቁ ነኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንኳን አደረሰ አሌክስ። እንኳን አብሮ አደረሰን። ቡሄ ነበር፣ ዛሬ ደግሞ አሸንዳ ነው። በዛ ላይ ደግሞ የፍልሰታ ጾም ፍቺ ቀን ነው። እየተቆረጠ ነው፣ ይቆረጠዋል ነው። ዛሬ ፍጅት ነው። ከተማው ቀልጧል ነው የሚባለው። ከአዋዜዋ ደረሽ ይስታሉ እኮ ጮማ አይበላም። ጮማ ቀነስ። ወደ ዜናው ስንሄድ የቻይና የጠፈር ተመራማሪዎች በታያንጎንግ የጠፈር ጣቢያ ውስጥ በህዋ ላይ የበቀለውን የመጀመሪያውን የሩዝ ምርት ሰበሰቡ። ህዋ ላይ ሩዝ ተዘራ። በቻይና ህዋ ላይ ገርም ነው። በስመ አብ መሬት ላይ ያለበቃ ተብሎ እንደገና ህዋ ላይ ያውም ሩዝ ነው የተመረጠው። ሩዝ ከሰማይ ነው። አሁን ይሄ ምንድነው? መና ነው ወይስ ምንድነው? መና ከሰማይ የወረደ የቻይና መና። እንግዲህ ማይሰሩት ነገር የለም። አሁን ድንገት ከዝናብ ጋር ተቀላቅሎ አሁን ሩዝ ዱብ ቢዘንብ ዱብ ቢል እንዴ! አሁን በረዶና ሩዝን መለየት ትችላለህ? ጥቃቅን በረዶ ነው ምንድነው አይደል? ሩዝ በምትይዘው ድስት ይወሰናል። ይህ ስኬት በውሃ ግብርና ዘርፍ ውስጥ ትልቅ ምዕራፍ የተጣለበት መሆኑ ተገልጿል። ይኸውልህ የምድርን አልፎ እኛ ከግብርና መር ቴክኖሎጂ ምን ያያልን ነው ገና እነሱ የህዋ ግብርና ላይ ገብተዋል። የህዋ ግብርና ምርቱ የተሰበሰበው በሽንዙ 23 የጠፈር ተልዕኮ ወቅት ሲሆን ሳይንቲስቶቹ እጽዋት ስበት በሌለበት አካባቢ ላይ እንዴት እንደሚያድጉ ለማጥናት ዘሩን ለ2 ወራት ያክል ሲንከባከቡ ቆይተውታል። ከዛ በኋላ አጭደውታል። ለሙከራ ነው ገና መሬት ስበት የሌለበት ላይ ይበቅላል። ግራቪቲ የሌለበት ቦታ ላይ ይበቅላል አይበቅልም ብለው ቼክ ለማድረግ የሞከሩት ነገር ፍሬያማ ሆኖ ዘሩ አጨዱ። ሰው የዘራውን ያጭዳል። ለምግብነት በቃ ነው የምትለኝ? ከሰማይ በቃ ምንድን ስፔስ ላይ በቀለ ግን ስትበላው ያንሳፍፋል። ደስት ከየት ነው የሚያገኙት ነው? እዛ በቀቀል እኮ ለምን ይዞት ይመጣሉ? ነው ፍሮም ስፔስ እኮ እንደዛ ስለሆነ እኮ ነው ያሲዙ ይከፍላሉ። ተመራማሪዎቹ እጽዋቱ በህዋ ላይ ተደጋጋሚ ትውልዶችን ማፍራት የሚችሉ መሆናቸውን ለማረጋገጥ መደበኛ የሩዝ ዘሮችን እንደ አውሮፓውያን አቆጣጠር ከ2022 በታያንጎንግ ጣቢያ ላይ ከተመረቱ የሩዝ ዘሮች ጋር በማወዳደር ላይ ይገኛሉ ነው የተባለው። ጭራሽ ንጽጽር ውስጥም ገብተዋል። አልቋል። ገበያን ለመቆጣጠር የሚደረግ ነው። አሁን ዋጋ ሊያወጡለት ማለት ነው። ትክክል። የምድር ነው የህዋ ነው የምትበላው። አሁን ፍሌክስ ሁሉ ይደረጋል። በዚህ እኛ ሀገር ምን እንደሚባለው ሰሜን ነጭ ጤፍ በልቼ ነው ያደግኩት ነው ማኛ። ቻይና ሲሆን ደግሞ የህዋ ሩዝ በልቼ ነው ያደግኩት። እዚህ ረግረግ ላይ በቀላ አይደለም። ጥናቱ ከተሳካ የጠፈር ተመራማሪዎች ወደ ጨረቃ፣ ማርስና ከዛ በላይ ለሚያደርጓቸው የወደፊት ረጅም ጉዞዎች ትኩስ ምግብ በራሳቸው ለማዘጋጀት ይረዳቸዋል ነው የተባለው። አላመኑበትም ወይ ምንድን ነው እነዚህ ሰዎች? አሁን ምንድነው እዛ ላይ የሚያንጠላጥላቸው? አሁን ምንድነው ከዚህ ህዋ ይዞ ከመሄድ እዛው አብስሎ ለመብላት ነው። ይሄ ለሳይንቲስቶቹ ነው አይደለም። ሳይንቲስቶቹ እዛ ኖሩ ማለት እኮ እንግዲህ ዜጎቻቸውን እየያዙ ከሄዱ እኮ ጠቅላላ እዛ ለመኖር ነው ሀሳባቸው። ቀጣይማ እንደዛ ነው እኮ ሀሳባቸው ቀጣይ እኮ ህዋ ላይ ለመኖር ነው ይሄዳሉ እነሱ። እኛ ደግሞ ወደ እነሱ ሀገር እንሄዳለን። በለቀቁልን ቦታ ከምድር ብዙ ምግብን የማጓጓዝ ፍላጎትን የሚቀንስ ከመሆኑም በላይ የረጅም ጊዜ የጠፈር ምርምሮችን የበለጠ አስተማማኝና ዘላቂ ያደርጋል ነው የተባለው። ሩዝ ለምርምር ለሙከራ አደረጉት። ከዛ በኋላ ውጤታማ መሆናቸውን አረጋገጡ። ከዛ ደግሞ ለሳይንቲስቶቹ ደግሞ ለምግብነት ይረዛ ዘንድ ወደዛም ነዛም ቼክ ለማድረግ ጭራሽ እዛም ለመኖር አሰቡ። አይቀርም ባይዘው እኛ መንኮራኩር ልከናል። ታውቃለህ? ሳተላይት አለን እኛ ልከናል። ስፔስ ላይ አለን። ቀጣይ ላይ የስፔስ ዘንጋዳ፣ የስፔስ ነጭ ጤፍ፣ የስፔስ ማኛ ቦሎቄ መምጣቱ አይቀርም። ተስፋ ማድረግ ጥሩ ነው። ያርገው እስቲ ወረደ ቀና ማለት ብቻ ነው። ወደ መንኮራኩር ወረደ ላይ አይደል? ቀና ማለት ብቻ ነው። ወደ ቀጣይ ዜና ስናልፍ እስከ $300,000 የሚያወጡ የሮቦት ውሾች በአሜሪካ ትልልቅ የሰው ሰራሽ አስተዋጽኦ ወይም ደግሞ ኤአይ ዳታ ሴንተሮች ውስጥ ጥበቃ መስጠት ጀመሩ። ዜና እናገኛለን። ሮቦት ውሻ ነው፣ የሮቦት ውሾች ናቸው። እነዚህ የሮቦት ውሾች $300,000 እያንዳንዳቸው በነፍስ ወከፍ ያወጣሉ የሚባለውና እንግዲህ ውሻ የኤአይ ዳታ ሴንተሮችን መጠበቅ ጀመሩ ነው የሚለው።
ስለዚህ አሁን እኮ አሌክስ ውሻ ስትል ስድብ መሆኑ ሊቀር $300,000 $300,000 የኤአዩ ነው ወይስ የእንስሳው ነው ተብለህ ትጠይቃለህ። አዎ የትኛውን ነው የምትፈልገው? ኤአዩ ካልክ ምርቃት ነው። አይ ኤአዩ አይደለም እሱ ሃይ ኮፒ ነው። እንደ እንትኖች አይሆንም። እንግዲህ እነዚህ በቦስተን ዳይናሚክ የተሰሩ ባለ 4 እግር የሮቦት ውሾች በቀን ለ24 ሰዓት የቅጥር ግቢን ቁጥጥር፣ የሙቀት መጠንን ፍተሻና የአደጋ ስጋቶችን የመለየት ስራዎችን በብቃት በማከናወን ላይ ይገኛሉ ይላል። ኩባንያዎቹ እንደሚሉት ከሆነ ደግሞ ለነዚህ ሮቦቶች የሚወጣው ወጪ ከተራ የጥበቃ ሰው ጋር ሲነጻጸር በ2 ዓመት ውስጥ ወጪውን ሙሉ ለሙሉ የሚተካ ነው ብለዋል። ሮቦቶቹ የደህንነት ቡድኖቹን ሙሉ በሙሉ ያልተኩ ሲሆን የጥበቃ ሽፋንን ለማጠናከር ከሰዎቹ ጋር ጎን ለጎን እየሰሩ ይገኛሉ ይላል ያገኘነው ዜና። ኤአይ ግን ፌር አይደለም አሌክስ። አሁን እንግዲህ በዚህ ዜና መሰረት እንግዲህ ናኦሚ ስታስበው የሰው ልጅ የሚሰራውን ስራ በውሻ ተክተ ለመስራት ነው። በነገራችን ላይ ውሻ በጣም ታማኝ እንስሳ ነው። ታውቃለህ እንግዲህ ውሻን በጣም በሮቦት መልክ ስታደርገው ደግሞ አስተሳሰብ ስኪሉን ምን ያህል እንደሆነ ነው የሚያሳየው። በጣም ታማኝ ይሆናል። አዎ ግን እኔ ይሄ ዜና በጣም የገረመኝ ምን መሰለህ፣ አሁን የጥበቃ አገልግሎት ሰራተኞችን የሚያቀርቡ ድርጅቶች አሉ። ምናልባት ይሄ ዜና እነሱን የሚመለከት ይመስለኛልና ከስራ ላይ ያስወጣቸው። አሁን እነሱ ጋር ስትሄድ ውሻ ነው ሰው ነው የምትፈልገው ብትባል ልክ አይመጣውም አልኩህ እኮ ኤአይ ፌር አይደለም። ኤአይ ብዙ ለምንድን ቆይ አሁን እስቲ ወንድ ከሆነ የሀገር መሪዎችን ምናምን አይተካው ኤአይ እንደሱ ማለት ይፈራል። አይነካም፣ አይቻልም። ሲጀመር እነሱን ማኔጅ ማድረግ አይቻልም። አያውን ፈርቶ ምናምን እንደሚባለው አያውን ፈርቶ ገሌን እንደማለት ነው። ደግሞ የሚገርም ነገር እኮ ሙሉ ለሙሉ የሰውን ስራ መስራት አይችሉም ነው የሚለው። አጋር ሊሆኑ ነው፣ አጋር ለመሆን ለማገዝ ነው እንጂ ባለፈው መጣ ወታደሮችን አሳርፋለሁ አለ። አሁን ሴኩሪቲ ምናምን መጣ። አንፈልግም። የሰው ልጅ ከሚያበሉ የውሻ ልጅ ያብሉ ነበር ተረቱ በፊት። አሁን ምን ይሆናል? አይ ውሻን ከሚያበሉ ሰውን ያብሉ ነው። እንደዛ ነው የሚሆነው። ግን ይሄ በጣም ከባድ ዜና ነው። ከዚህ በኋላ የሰው ልጅ ራሱን ችሎ ወይም የተፈጥሮ ሁኔታውን ተጠቅሞ ስራ ላይ የሚውልበት ነገር በጣም አደጋች እየሆነ ነው። በኤአይ እየተተካ ሰውን እየተካ ነው እየመጣ ስለሆነ ይሄ አራዳ ዜና ራሱ ከሆነ ጊዜ በኋላ በኤአይ የሚሰራ ይመስላል። ግን እንደዛ አያርገው ምን አይቀርም አቤል እዚህ ሆኖ እኔን አሁን እባላለሁ ማነብላችሁ ዜና ምናምን አይመጣም። እንደዛ አይመጣም። ብቻ እንደ ዜና ወደ እንግሊዝ ያገኘነው ዜና ነው ይሄ። እንግሊዝ ይህ በእንዲህ እንዳለ እንግዲህ እነዚህን የሮቦት ውሾች የተኩትን ስራ በባለሙያዎቹ ወይም በዘርፉ በተሰማሩ ባለሙያዎች ውስጥ ውሾችን ምን ያህል ያምናሉ የሚለው ጥያቄ የተነጋሰው ትረስቲሹም አለው ማለት ነው። አዎ ምን ያህል ይታመናሉ የሚለውን በብዙ በዘርፉ ባሉት በባለሙያዎቹ ዘንድ መነጋገሪያ ሆኗል። እንግዲህ ከኤአይ ያየነው ዜና ነው ይሄ። በጣም እኛም አሁን ለራሱ በጣም ነው የሚገርመው። ምን ያህል አሳማኝ ነው ይሄ ብለን እንወስዳለን። እንግዲህ ኤአይ ላይ ያገኘነው ዜና ይሄ ነው። ወደፊት እናያለን። በእጅ መጻፍ ለትምህርት ካለው ከፍተኛ ጠቀሜታነት የተነሳ በአሜሪካ የሚገኙ በርካታ ትምህርት ቤቶች ተማሪዎች ደብተርና እስክሪብቶ መልሰው እንዲጠቀሙ በማበረታታት ላይ ይገኛሉ ይላል። አሁን ይሄ ዜና አሜሪካኖች መቼ ነው ደብተርና እስክሪብቶን ያቆሙት? ለካ በታብሌት ሆኗል ሁሉም ነገር። ምን ያህል የተለያየ ነው የሚለውን ያሳያል። አየህ በጣም ነው የሚያሳየው። ረጅም ጊዜ ሆኗቸዋል በእጅ መጻፍ ካቆሙ። ጠፍቶባቸዋል ማለት ነው። ኮርስ ሁሉም ነገር በታብ ነው እነሱ ጋር የሚሰራው። እንደገና ወደ ኋላ ሪዋርድ አድርገው እንግዲህ ለመመለስ እየሞከሩ ነው ብለን እናስባለን። በእጅ መጻፍ ግን ይችሉበታል ወይ ነው አሁን ነጮቹን በብዛት አይታቸው ከሆነ እንጀራ መብላት እንኳን እንደዚህ በትክክል ስክሪፕት እንጀራማ የላቸውም እኮ። ይሄ ግን እንዴት እስክሪብቶና ደብተር ወደ ኋላ ለመመለስ ነው እየሞከሩ ያሉት ነው። አሁን እነዚህ ተማሪዎችን እንግዲህ አሜሪካዊ ሆኖ በስክሪፕቶ ፈርም ስትለው አሻራ እንዲልል ነው ማለት ነው። እንደዚህ በዚህ ላይ ነው እኮ ካልቻለ እንዴት ይፈርማል? ተው። ይህ እርምጃ የተወሰደው በእጅ መጻፍ በኮምፒውተር ወይም በኪቦርድ ከመጻፍ ይልቅ ለትምህርት አቀባበል የተሻለ እንደሆነ ጥናቶች ከተቆሙ በኋላ ነው። እቺን ነገር ከኛ ነው የወሰዱት። እኛ እኮ ብለናል፣ ቀደም አትበሉ ብለናል። ፊተኞች ኋለኞች ሆናሉ እንደተባለው እንጂ ይኸውልህ ታብሌት ላይ ምናምን ልጆቹ ስክሪን ላይ እየፈዘዙ በእርግጥ ትምህርት ነው እዛ ላይ የሚማሩት፣ ግን ትክክል ነው። የማስታወስ ክህሎት አሁን በሰማያዊ እስክሪብቶ ስትጽፍና ኢቭን በጥቁር ስትጽፍ ልዩነት አለው። ሰማያዊ አይረሳም ይባላል ከእስክሪብቶ አንጻር እንኳን። በነገራችን ላይ በእስክሪብቶ ስትጽፍ እኮ እያነበብክ ነው የምትጽፈው አይደል?
ሪቪው ያረከው ነው እያነበብክ ስለምትጽፈው አይጠፋም ነው ነገሩ። አዎ ጥናቶቹ የሚሉት እንደዛ ነው። እንግዲህ ጥናቶቹ እንደሚያሳዩት ከሆነ በእጅ መጻፍ ከትውስታ ከቋንቋና ከእጅ እንቅስቃሴ ጋር የተያያዘ የተለያዩ የአእምሮ ክፍሎችን የሚያነቃቃ ሲሆን ይህም ተማሪዎች መረጃን በደንብ እንዲረዱና እንዲያውቁ ያስችላቸዋል ነው የተባለው። እንዲያስታውሱ ይረዳቸዋል። አዎ ስለዚህ ምንድነው አሁን እንጃ እንግዲህ በቃ ከኪቦርድ ወደ ወረቀት ነው። ምን ይመስላል መሰለህ ኔቸርን በደንብ የማጣጣም ነገሩ አለ። አሁን ይሄ ወደ ኋላ ተመልሰው እነሱ እንደ አዲስ ለመጀመር ነው በእጅ መጻፍ ምናምን የሚፈልጉት ደረጃ ጋር እስከ ጥግ ድረስ ደርሰዋል። ግን እሱ ምንም ሳቲስፋክሽን እየሰጣቸው አይመስለኝም። ወደ ኪሳራም ሆነ እንጂ ልጆቹ የማስታወስ አቅማቸው የቀነሰ ወጣ ነው የሚለው። እንግዲህ በኪቦርድ መጻፍ ብዙ ጊዜ ተደጋጋሚና አእምሮን ብዙ የሚያሳትፍ እንደሆነ የሚገለጽ ሲሆን በእጅ መጻፍ ግን አእምሮ የፊደላትን ቅርጽና የተለያየ ቃላትን እየመሰረተ የእጅ እንቅስቃሴዎችን በጥንቃቄ እንዲያስተባብር ይጠይቃል። ተጨማሪ የአእምሮ ጥረት ለትምህርትና ለትውስታ አስፈላጊ የሆኑ የአእምሮ ትስስሮችን ያጠናክራል የተባለው በትክክል አሁን ስትጽፍ ያለው ስሜት አድሮ እኮ በቃ ደስ ይላል። እንትን ርዕሷን ራሷ ላይ የን እንዲ በቄንጥ ከታች እንዲ ዚግዛግ ከዛ ቀይ እስክሪብቶ ደርብበታለህ። ሁለተኛ ሴሚስተር ሲመጣ ስዕል እኮ የምትስለው በቃ እንዲ በቄንጥ እንደዛ አይነት ሁለት ቁጥር ነው ይቻላል። በቃ እንዲ ችብቅ እንደውን ያረጋትን ያሳጣል። ሁለተኛ ምናምን ብለህ ያ ክሬቲቪቲን ከፍ ያደርጋል። ታውቃለህ አይረሳም ምናምን አይናም ሁለተኛ ቆንጠጣ ነው። ብዙ መምህራን የዲጂታል ቴክኖሎጂዎች ሙሉ በሙሉ ከመተው ይልቅ የቴክኖሎጂዎችን መሳሪያዎች ከባህላዊ ማስታወሻ ጋር አያይዞ መጠቀም ወይም አጣጥሞ መተግበርን እየመከሩ ይገኛሉ። በትክክል አሁን ላፕቶፕ ወይም ታብሌቶች ይኑሩ ግን ደግሞ ደብተርና እስክሪብቶም ይኖር ግድ ነው። አንዳንድ ማይቀየሩ በቃ ዘመን የማይሽራቸው ነገሮች አሉ። አንዱ እስክሪብቶ ነው። በነገራችን ላይ ሁሉ ነገራችን እኮ አሁን የእጅ ጽሁፍ የሚመከረው ለምንድን ነው? ጠቅላላ ብሬንህም፣ እጅህም፣ አይንህም ጠቅላላ ነገሮችህ እንቅስቃሴ ላይ ነው ያሉት። ዜን የማስታወስ ችሎታም ዜናው እንደሚለው በጣም ሰፊ ይሆናል። ስለዚህ ወደኋላ አሁን ላፕቶፕንም በቃ አይመጣውም። በእርግጥ ላፕቶፖችና ታብሌቶች በክፍል ውስጥ ያላቸው አስፈላጊነት እንደተጠበቀ ሆኖ በእጅ መጻፍ ግን ለማስታወሻ አያያዝ ሀሳቦችን ለማመንጨትና ለመጀመሪያ ደረጃ የጽሁፍ ትምህርቶች እንደገና ጥቅም ላይ የዋለ ነው የተባለው። እንግዲህ እኔ መተዋቸውንም አልሰማውም ነበር። እየተውት ነው መተዋቸውንም ማለት አሁን ግን ተመለሱበት። ግን ምንድነው አንዳንድ ጊዜ እነዚህ አሁን ላፕቶፕ እንትኖች ምንድነው ታቦች ምናምን አስፈላጊ ናቸው። አስፈላጊ ሆነው በሚገኙበት ቦታ ላይ ብቻ። በትክክል። ስለዚህ ሌላውን ነገር ወደ ኋላ ተመልሰው አሁን እንደተባለው አንደኛ ሕክምናም ነው እኮ በእጅ መጻፍ አንዳንድ ጊዜ በትክክል በቃ ለዛ ነው ወደ ኋላ የተመለሱት። የዘርፉ ባለሙያዎች ሁለቱንም ዘዴዎች ተዋህዶ መጠቀም ተማሪዎች ጠንካራ የትምህርት ልምድ እንዲያዳብሩ ከማድረጉም በላይ እየጨመረ ለመጣው የዲጂታል ዓለም ያዘጋጃቸዋል ተብሏል። ለፊውቸር ነው ግን ወደፊት ነው ገና ወደፊት ለመሄድ ወደ ኋላ መመለስ ያስፈልጋል። አሁን ሁሉም ወደ እስክሪብቶ ተመልሰዋል። ጥሩ ነው። ልጆቻችሁን አሁን ከስክሪን ሰዓት ትንሽ ቀነስ አድርጉ። እኛም ሀገር ቢሆን ትክክል ነው። እኛም ሀገር ቢሆን በእጅ መጻፍ በደንብ ማስተማር አለባቸው። ግድግዳ ላይ የሚጻፉ አትከልክሉ። ወላጆች አትከልክሉ፣ አስተምሯቸው። እርሳስና እስክሪብቶ ከእጃቸው አይጥፋ። ነጭ ወረቀት አስቀምጡላቸው ይሳሉ። ይሄ ደግሞ ዜናው እንደሚለው አይምሯቸው ብሩህ እንዲሆን የማስታወስ ችሎታቸው ደግሞ ከፍ እንዲልም ይረዳቸዋል ነው። እኛ ሳንሆን ነጮቹ ወደ ኋላ ተመልሰው የእኛን ተግባር እየፈጸሙ ነው። እኛ ግን ካለንበት ቦታ የት እንዳለን እናስታውስ። አራዳ ቅዳሜ አራዳ ዜና የሳምንቱ ይሄን ይመስል ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለሕዝባችን። አራዳ ቅዳሜ ይቀጥላል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።